ዛሬ ደግሞ ውዶቼ የዶሮ ሳምቡሳ ነው የምንሰራው። ያው ዶሮዬን በምታዩት መልኩ ቆራርጬ አዘጋጅቻለሁ። እፈጨዋለሁ ማለት ነው። ልክ እንደ ስጋ እፈጨዋለሁ ማለት ነው። ቢስሚላህ ውዶቼ፣ ይሄው በምታዩ መልኩ ሽንኩርቴን አዘጋጅቻለሁ። አሁን ሽንኩርቴን እፈጫለሁ፣ ዶሮዬን እፈጫለሁ። ውዶቼ እዚህ ጋር ደግሞ ጀዘራ አለኝ። ውዶች አያችሁት ቃሪያው ሲያማምር። ቃሪያና ኩብዘራውን ደግሞ አንድ ላይ ነው የምፈጨው። ፍሬሽ ኩብዘራ አለኝ፣ አንድ ላይ ነው የምፈጨው ማለት ነው። ቢስሚላህ ውዶቼ፣ እንደምታዩ አሁን ዶሮ ልፈጭ ነው። ከዶሮ በፊት ሽንኩርት ፈጨሁኝ፣ ካሮት ፈጨሁኝ፣ እንዲሁም ደግሞ ቃሪያና ኩዝበራ ፈጨሁኝ ማለት ነው። ያው ቃሪያና ኩዝበራ የፈጨሁበት ነው። ማሽኑ ራሱ አላጠብኩትም ላለው ያው ለሰአንድ ያው ስለሆነ ማለት ነው። ዶሮውን በዚህ መልኩ እንጨምራለን። ያው እንደምታዩ በዚህ መልኩ በመፍጫዬ እየፈጨሁ ነው ማለት ነው። ያው ብዙ ዘይት አልጨምርም፣ ትንሽ ነው የምጨምረው የሳምቡሳ ስለሆነ። ያው ትንሽ ነው የጨመርኩት። ለምን ብዙ ከጨመርኩኝ ሳምቡሳው ይረጥባል ማለት ነው። ገባችሁ? ስለዚህ ዘይት አላበዛሁበትም። መልኩ አንድ ውሃው ትንሽ ምጥጥ እስኪል ብቻ ነው ማማስለው፣ አላበስለውም ማለት ነው። ከዛ ዶሮዬን እከታለሁ። ውሃ ከመጠጠልኝ በኋላ ዶሮዬን ጨምሬያለሁኝ። እንደምታዩ ዶሮዬ በደንብ እንደባለፈ እንደ ስጋው ማለት ነው እንዳያያዝ ፍትፍት አድርጌ እንትን እለዋለሁ ማለት ነው። የተፈጨ ስለሆነ እንዳያይዝብኝ በደንብ አድርጌ አማስለዋለሁ። ወዶቼ ይሄን ያህል ካበሰልኩት በኋላ አሁን ደግሞ የምጨምረው የፈጨሁት ካሮት ነው ማለት ነው። ወዶቼ እንደምታዩ ትንሽ ውሃ ቀርቶታል፣ እየበሰለልኝ ነው። ትንሽ ውሃ ነው የቀረው። አሁን ደግሞ ያው ቆንጆ በርበሬ በሚበቃችሁ መጠን፣ ጨው ያው የኔ ብዙ ነው እንደምታዩ ውዶቼ። እንደምታዩ በዚህ መልኩ ድርቅ ብሎልኛል። ያው እንደምታዩ ጨርሻለሁ። እሳቱን አጥፍቼዋለሁ ገና አሁን ይኸውና ቃሪያው እና ኩብዘራውን በዚህ መልኩ አዋህደዋለሁ ማለት ነው ውዶቼ። ቢስሚላህ ዛሬ ምሳ እንደምታዩት የሲኒ ምግብ ነበር የሰራሁትና የሲኒ ምግብ እንግዲህ አሰራሩን ከፈለጋችሁ በኮሜንት አስቀምጡልኝ፣ አሳያችኋለሁኝ ማለት ነው ከነ ሩዙ። ያው እንደምታዩ የዶሮ ግብአቶችን አዘጋጅቼ አሁን ወደ መጠቅለሉ ልሄድ ነው። አብረን እንጠቅልል። ቢስሚላህ ውዶቼ፣ ዛሬ ደግሞ የምንጠቀልለው ይሄኛው ሳምቡሳ ነው። እንደምታዩት ዶሮ እዚህ ጋር ዶሮ አለኝ። ቢስሚላህ ይታያችኋል ብዬ ተስፋ አደርጋለሁኝ። ይሄው በዚህ መልኩ ነው የምንይዘው። ቢስሚላህ እንደዚህ ከጠቀለልነው በኋላ እንደዚህ እናመጣዋለን እኩል ማለት ነው። እናጥፈዋለን። እንደዚህ ካጠፍነው በኋላ ልክ እንደ ሳምቡሳው እዚህ ጋር እንትን አለኝ ሙቅ ያዘጋጀሁት። እንደዚህ እንቀባውና ይሄው እንደዚህ እናጥፈዋለን ማለት ነው። አሁን እንደምታዩ ነው። ይታያችኋል አይደል? በዚህ መልኩ ታዘጋጃላችሁ ማለት ነው ውዶቼ። ምናልባት አዳዲስ የመጣችሁ እህቶቼ ካላችሁ፣ በነገራችን ላይ ለምን እንደሆነ አላውቅም ዩቲዩቤን ሰብስክራይብ እያደረጋችሁልኝ አይደለም። አይታችሁም የምትወጡት ደግሞ ላይክም አትሰጡኝም፣ ኮሜንትም የለም። ኧረ ተው ተው፣ ጥቂት ልጆች ናችሁ። መቼም አይከፈልበት። ብታበረታቱኝ ምንም ችግር የለውም እና ምን ይመስላችኋል? አበረታቱኝ፣ አይከፈልበትም። ያው ቀላል ነው በጣም። ወድቆ ሰፊ ነው፣ ብዙ ህመም ችሏል፣ ለሰው የማይነገር መከራ ታቀፉ። ዛሬ ደግሞ ውዶቼ የዶሮ ሳምቡሳ ነው የምንሰራው። ያው ዶሮዬን በምታዩት መልኩ ቆራርጬ አዘጋጅቻለሁ። እፈጨዋለሁ ማለት ነው። ልክ እንደ ስጋ እፈጨዋለሁ ማለት ነው።
ቢስሚላህ ወዶቼ ይሄው በምታዩ መልኩ ሽንኩርቴን አዘጋጅቻለሁ። አሁን ሽንኩርቴን እፈጫለሁ፣ ዶሮዬን እፈጫለሁ። ወዶቼ እዚህ ጋር ደግሞ ጀዘራ አለኝ። ወዶች አያችሁት ቃሪያው ሲያማምር። ቃሪያና ኩብዘራውን ደግሞ አንድ ላይ ነው የምፈጨው። ፍሬሽ ኩብዘራ አለኝ፣ አንድ ላይ ነው የምፈጨው ማለት ነው። ቢስሚላህ ወዶቼ እንደምታዩ አሁን ዶሮ ልፈጭ ነው። ከዶሮ በፊት ሽንኩርት ፈጨሁኝ፣ ካሮት ፈጨሁኝ፣ እንዲሁም ደግሞ ቃሪያና ኩዝበራ ፈጨሁኝ ማለት ነው። ያው ቃሪያና ኩዝበራ የፈጨሁበት ነው። ማሽኑ ራሱ አላጠብኩትም ለአንዱ ያው ለሳንድ ያው ስለሆነ ማለት ነው። ዶሮውን በዚህ መልኩ እንጨምራለን። ያው እንደምታዩ በዚህ መልኩ በመፍጫዬ እየፈጨሁ ነው ማለት ነው። ያው ብዙ ዘይት አልጨምርም፣ ትንሽ ነው የምጨምረው የሳሙሳ ስለሆነ ያው ትንሽ ነው የጨመርኩት። ለምን ብዙ ከጨመርኩኝ ሳምቡሳው ይረጥባል ማለት ነው። ገባችሁ? ስለዚህ ዘይት አላበዛሁበትም። መልኩ አንድ ውሃው ትንሽ ምጥጥ እስኪል ብቻ ነው ማማስለው፣ አላበስለውም ማለት ነው። ከዛ ዶሮዬን እከታለሁ። ውሃ ከመጠጠልኝ በኋላ ዶሮዬን ጨምሬያለሁኝ። እንደምታዩ ዶሮዬ በደንብ እንደባለፈ እንደስጋው ማለት ነው እንዳያያዝ ፍትፍት አድርጌ እንትን እለዋለሁ ማለት ነው። የተፈጨ ስለሆነ እንዳያይዝብኝ በደንብ አድርጌ አማስለዋለሁ። ወዶቼ ይሄን ያህል ካበሰልኩት በኋላ አሁን ደግሞ የምጨምረው የፈጨሁት ካሮት ነው ማለት ነው። ወዶቼ እንደምታዩ ትንሽ ውሃ ቀርቶታል፣ እየበሰለልኝ ነው። ትንሽ ውሃ ነው የቀረው። አሁን ደግሞ ያው ቆንጆ በርበሬ በሚበቃችሁ መጠን፣ ጨው ያው የኔ ብዙ ነው እንደምታዩ ውዶቼ። እንደምታዩ በዚህ መልኩ ድርቅ ብሎልኛል። ያው እንደምታዩ ጨርሻለሁ። እሳቱን አጥፍቼዋለሁ ገና አሁን ይኸውና ቃሪያው እና ኩብዘራውን በዚህ መልኩ አዋህደዋለሁ ማለት ነው ውዶቼ። ቢስሚላህ ዛሬ ምሳ እንደምታዩት የሲኒ ምግብ ነበር የሰራሁትና የሲኒ ምግብ እንግዲህ አሰራሩን ከፈለጋችሁ በኮሜንት አስቀምጡልኝ፣ አሳያችኋለሁኝ ማለት ነው ከነ ሩዙ። ያው እንደምታዩ የዶሮ ግብአቶችን አዘጋጅቼ አሁን ወደ መጠቅለሉ ልሄድ ነው። አብረን እንጠቅልል። ቢስሚላህ ውዶቼ ዛሬ ደግሞ የምንጠቀልለው ይሄኛው ሳሙሳ ነው። እንደምታዩት ዶሮ እዚህ ጋር ዶሮ አለኝ። ቢስሚላህ ይታያችኋል ብዬ ተስፋ አደርጋለሁኝ። ይሄው በዚህ መልኩ ነው የምንይዘው። ቢስሚላህ እንደዚህ ከጠቀለልነው በኋላ እንደዚህ እናምጠዋለን እኩል ማለት ነው። እናጥፈዋለን። እንደዚህ ካጠፍነው በኋላ ልክ እንደ ሳምቡሳው እዚህ ጋር እንትን አለኝ ሙቅ ያዘጋጀሁት። እንደዚህ እንቀባውና ይሄው እንደዚህ እናጥፈዋለን ማለት ነው። ያው እንደምታዩት ነው። ይታያችኋል አይደል? በዚህ መልኩ ታዘጋጃላችሁ ማለት ነው ውዶቼ። ምናልባት አዳዲስ የመጣችሁ እህቶቼ ካላችሁ በነገራችን ላይ ለምን እንደሆነ አላውቅም፣ ዩቲዩቤን ሰብስክራይብ እያደረጋችሁልኝ አይደለም። አይታችሁም የምትወጡት ደግሞ ላይክም አትሰጡኝም፣ ኮሜንትም የለም። ኧረ ተው ተው፣ ጥቂት ልጆች ናችሁ፣ መቼም አይከፈልበት። ብታበረታቱኝ ምንም ችግር የለውም እና ምን ይመስላችኋል? አበረታቱኝ፣ አይከፈልበትም። ያው ቀላል ነው በጣም። እኮ ሰፊ ነው፣ ብዙ ህመም ችሏል፣ ለሰው የማይነገር መከራ ታቅፏል። አለ በውስጣችን ይዘን ያቆየ ነው የታፈነ ጩኸት ሰሚ አካል የሌለው ትዝታና ናፍቆት የሚለበልበው። ይገርማል ሆዳችን ስንቱን ነው የሚችለው። መቼም እንሄዳለን በተስፋና ምኞት፣ ውስጣችን ቢከፋም ጥርሳችን ደስ ብሎት። መርጠናል ዝምታ ተሽሎን ከመሞት። ጎንበስ ቀና የሚባል ከሰው ላለማነስ አለ ብዙ ወገን ተደብቆ የሚያለቅስ። ሆዱ እየተከፋ ሁሉንም ታግሶ እስኪያልፍለት ድረስ።
ብስሚላ ውዶቼ፣ ዛሬ የዶሮ ሳምቡሳዬ በዚህ መልኩ ነው ጠቅልዬ የጨረስኩት። ገና አልጨረስኩም በነገራችን ላይ ደከመኝና አቆምኩት እና ኢንሻአላህ ጨርሰዋለሁ። ግን ዛሬ የጠቀለልኩት ይሄን ይመስላል ማለት ነው ውዶቼ። በጣም ብዙ ነው ስለደረደርኩት ነው እንጂ በጣም ብዙ ነው። እንግዲህ ረመዳናችን በዚህ ሁኔታ ጀምረናል። ያው እንግዲህ አላህ በኢባዳ የምናሳልፍ በዚክሮች ቁርአን በመቅራት በተለያዩ ኸይር ስራዎች የምናሳልፍ አድርገን እንግዲህ እኛ ደግሞ ረመዳን ሲመጣ ያው ስራው ነው ትንሽ እንትን የሚልብንና አልሐምዱሊላህ ለኩል ሐሊም ብቻ ይሄን ይመስላል ዛሬ ሳምቡሳዬ።